እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር 10ኛው ክፍል ላይ እንገኛለን። የስምንተኛ ዙር ተወዳዳሪዎች የከፍተኛ ትምህርት ተቋማት ካቶሊካውያን ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተክርስቲያን ያለን ግንዛቤ ይበልጥ ለመጨመር ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማነቃቃትና ለማበረታታት ነው። የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ደግሞ ከዮሐንስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተውበታል። የዚህ ፕሮግራም አቅራቢ እኔ ሽመልስ ብራቱ ነኝ። ዛሬ የሚወዳደሩት የአምቦና የሐዋሳ ዩኒቨርሲቲ ካቶሊክ ተማሪዎች ናቸው። ወደ ሁለተኛው ዙር አልፈው የመጡ ናቸው። እንኳን ደህና መጣችሁ። እሺ ከሐዋሳ እንተዋወቅ እንደገና። ኤልያስ መጋዝ ይባላል። ከሶዶ ሀገረ ስብከት ከዱቦ ሎርድ ማርያም ቁምስና ከሐዋሳ ሚሲስ ወይ ሐዋሳ ዩኒቨርሲቲ ወክዬ ነው ወደዚህ የመጣው። የምማረው ደግሞ ሜዲሲን 3ኛ ዓመት ተማሪ። እሺ አመሰግናለሁ። ቀነኒሳ ሼቾ ይባላል። ከመቂ ሀገረ ስብከት መቂ ቁምስና በቀሌ ቅዱስ ሚካኤል ከሚባል ቅርንጫፍ ነው የመጣው። የ4ኛ ዓመት የፉድ ሳይንስ ኤንድ ፖስት ሃርቨስቲንግ ቴክኖሎጂ ተማሪ ነኝ። ኦኬ የመጣሁትም ሐዋሳ ሚሲስ ነው። አመሰግናለሁ። እሺ አመሰግናለሁ። ስሜ ዮሴፍ ጴጥሮስ ከምድር ሀገረ ስብከት ከኦማ ኪዳነ ምሕረት ከአምቦ የ4ኛ ዓመት ተማሪ ነኝ። እሺ አመሰግናለሁ። ስሜ ዮሐንስ ዮሴፍ ይባላል። የመጣሁት ከሆሳዕና ሀገረ ስብከት ዱራሜ ኪዳነ ምሕረት ቁምስና የምማረው አምቦ ዩኒቨርሲቲ ነው። የ4ኛ ዓመት ክፍል ተማሪ ነኝ። በጣም እናመሰግናለን። እንኳን ደህና መጣችሁ። እንግዲህ ወደ ሁለተኛው ዙር አልፋችሁ የመጣችሁ ናችሁ። ዛሬ አንዱ ወደ 3ኛው ዙር ያልፋል ማለት ነው። ተመልካቾቻችን ጥያቄዎቻችን የሚሆኑት ከመጽሐፍ ቅዱስ እያንዳንዱ ቡድን 4 ጥያቄ ከመጽሐፍ ይጠየቃል። የጠቅላላ ዕውቀትና የመዝሙር ደግሞ ይኖራል። የመጽሐፍ ቅዱስ ጥያቄዎች ነጥባቸው አንዳንድ ነው። የጠቅላላ ዕውቀትና የመዝሙር ደግሞ 6 ጥያቄ ትጠየቃላችሁ። የሚያዘው ከ10 ነጥብ ይሆናል። ከአምቦ ወይስ ከሐዋሳ ይጀመር? ለአዲስ አበባ ቅርቡ አምቦ ነው። ከአምቦ እንጀምራለን። እሺ ዮሴፍ ከብሉይ ኪዳን ጥያቄ ቁጥር ትመርጣለህ። የብሉይ ኪዳን ጥያቄዎች የተዘጋጁት ከኦሪት ዘፍጥረት ነው። ጥያቄ ቁጥር 3 የያዕቆብ የበኩር ልጅ ማን ነው? ሀ ስምዖን፣ ለ ሌዊ፣ ሐመሩሃ ሮቤል። ለሌዊ። መልሱ ሐመሩሃ ሮቤል ነው። ይሄ ክፍል የምናገኘው ከኦሪት ዘፍጥረት ምዕራፍ 29 ቁጥር 32 ነው። አልተመለሰም። ዮሐንስ ጥያቄ ቁጥር 2 የዮሴፍ ወንድሞች ስለምን ጠሉት? ሀ ወሬ ያመላልስ ስለነበረ፣ ለ አባታቸው ከሁሉ አብልጦ እንደሚወደው ስላዩ፣ ሐመሩሃ ፍየል መጠበቅን እምቢ ስላለ። ለአባታቸው ከሁሉ አብልጦ እንዲወድ ለአባታቸው ከሁሉ አብልጦ የወደው ስለነበረ ነው። በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 4 ላይ ነው። ዮሴፍን እጅግ አብልጦ ይወደው ነበረ። ወደ ሐዋሳ መተናል። ጥያቄ ቁጥር 4 የዮሴፍ ወንድሞች እህል ሊሸምቱ ግብጽ በወረዱ ጊዜ እና ዮሴፍን ሲገናኙ፣ ሀ ዮሴፍ እንዳያቸው አወቃቸው፣ ለ እነርሱ እንዳዩት አወቁት፣ ሐመሩሃ እነርሱ አወቁት ነገር ግን ታላቅ ፍርሃት ፈሩ። ዮሴፍ እንዳያቸው አወቃቸው።
ሀ ዮሴፍ እንዳያቸው አወቃቸው በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 42 ቁጥር 8 ላይ ነው። ዮሴፍ ወንድሞቹ እንዳያቸው ወዲያው ነው ያወቃቸው፣ እነሱ ግን አላወቁት። የመጨረሻው የብሉይ ኪዳን ጥያቄ ቀነኒሳ ጥያቄ ቁጥር 1 ይስሐቅ ርብቃን ወደ እናቱ ወደ ሳራ ድንኳን ባገባት ጊዜ ሀ ስለ እናቱ አስቦ እጅግ አለቀሰ፣ ለ ከእናቱ ሞት ተጽናና፣ ሐመሩሃ የአባቱን የአብርሃምን ፍቃድ መፈጸም ብቻ አሰበ። ከእናቱ ሞት ተጽናና። ከእናቱ ሞት ተጽናና በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 24 ቁጥር 67 ላይ የምናገኘው ክፍል ነው። ይስሐቅ እጅግ የተጽናናው ርብቃን ወደ እናቱ ቤት ባስገባ ጊዜ ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የብሉይ ኪዳን ጥያቄዎችን ጠይቀናል። ኦሪት ዘፍጥረትን እንደገና እንድናነብ መልሰን እንድናይ፣ እንድንጸልይበት፣ እንድናስተነትን የሚጋብዙ ጥያቄዎችን እየጠየቅን ነው። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ሁኑ። እጅግ የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የስምንተኛው ዙር ክፍል 10 ላይ እንገኛለን። ዛሬ የተገኙት የአምቦ ዩኒቨርሲቲ እና የሐዋሳ ዩኒቨርሲቲ ካቶሊክ ተማሪዎች ናቸው። ወደ ሁለተኛው ዙር አልፈው የመጡ ናቸው። ዛሬ ወደ ሶስተኛው ዙር ለማለፍ እየተወዳደሩ ይገኛሉ። የአዲስ ኪዳን ጥያቄዎቻችን ከመጠየቅ በፊት ሐዋሳ ስለ ሐዋሳ ሀገረ ስብከት የምትሉት ምን አለ? ገጠመኞችም ካላችሁ። እሺ፣ አመሰግናለሁ። እኛ የመጣነው የሐዋሳ ሚሲስ ወክለን ስለመጣን አንዳንድ ነገሮች ስለ ሐዋሳ ሚሲስ መናገር ፈልጋለሁ። ሐዋሳ ሚሲስ በውስጡ የሐዋሳ ዩኒቨርሲቲ 7 ካምፓስ ተማሪዎችን ይዟል። ከነዚህ ካምፓሶች 2 ካምፓስ ከሐዋሳ ከተማ ውጪ ነው። ስለዚህ በሁለት ከተማ ውስጥ ነው ፕሮግራም የሚደረገው የሐዋሳ ሚሲስ። የመጀመሪያው በሐዋሳ ከተማ ሲሆን ሁለተኛው ደግሞ ይርጋለም ከተማ ነው። በሁለቱም ከተማ ያሉ ሚሲሶች አንድ ብረት አለን። ሱባኤ ሲኖር ይመጣሉ፣ ጉዞ ሲኖር ይመጣሉ። ደግሞ የሚሲስ ዴይ የሚባል ነገር ወይም የሚሲስ ቤተሰብ ቀን ይባላል እና እኛ ጋር ያን ቀን ይመጣሉ። አንዳንድ ደግሞ ለየት ያለ ዝግጅት ሲኖር ከዛ ይመጣሉ። ከዛ በተረፈ ግን አርብ የሚደረገው የቻፕል ወይም የኛ የመደበኛ ፕሮግራም ሲኖር እዛ ይደረጋል፣ ሐዋሳም ይደረጋል በሁለት ቦታ። ሌላኛው ደግሞ ዘንድሮን ዓመት ለሐዋሳ ሚሲስ ለየት የሚያደርገው ብዙ ዓመት ስንጠብቅ የነበረውን ጳጳስ ስላገኘን በጣም ደስ ብሎናል። በተጨማሪ ደግሞ ለኛ ለመንፈሳዊ ሕይወታችን እንዲያግዘን ተብሎ በዓመት ውስጥ 2 ጊዜ የሚደረጉ ሱባኤ በጣም ጠቅሞናል። ይህ ደግሞ ለመንፈሳዊ ሕይወታችን በጣም ይጠቅማልና ያንን ደግሞ የሚያዘጋጁትን ካህናቶች የአቶቲ ቆሞስ፣ በተጨማሪ ደግሞ ዘንድሮ በካቴድራል ነበር ያደረግነው እና ያንን ሁሉ ለተባበሩ ሰዎች ሁሉ በጣም እናመሰግናለን። አመሰግናለሁ። በጣም እናመሰግናለን ኤልያስ። የአዲስ ኪዳን ጥያቄዎች ከዮሐንስ ወንጌል ነው የተዘጋጁት። ከቀነኒሳን ጀምር። ጥያቄ ቁጥር ምረጥ። 3 ጥያቄ ቁጥር 3 የቤተ ሳይዳ መጠመቂያ ምን ያህል መመላለሻ ነበራት? ሀ 4 ለ5 ሐመሩሃ 6 ለ5 በትክክል ተመልሷል። የቤተ ሳይዳ መጠመቂያ 5 መመላለሻ ነበራት። ምዕራፍ 5 ቁጥር 2 ላይ የምናገኘው የዮሐንስ ወንጌል ክፍል ነው። ኤልያስ ጥያቄ ቁጥር 2 ጥያቄ ቁጥር 2 ኢየሱስ በገሊላ ያደረገው ሁለተኛው ተአምር ምንድን ነበር? ሀ ውሃ ወደ ወይን መቀየር፣
የንጉሥ ሹም ልጅ መፈወስ፣ ሐመሩሃ ሳምራዊቷን ሴት ማግኘት። የንጉሥን ሹም ልጅ መፈወስ። የንጉሥ ሹም ልጅ መፈወስ ነው። በትክክል ተመልሷል። ዮሐንስ ወንጌል ምዕራፍ 4 ቁጥር 54 ላይ ነው። ቃና ዘገሊላ በኋላ ሁለተኛው ተአምር የንጉሥ ሹም ልጅ መፈወስ ነበረ። ወደ አምቦ መጥተናል። አዲስ ኪዳን ጥያቄ ዮሐንስ ጥያቄ ቁጥር ምረጥ። ጥያቄ ቁጥር 1 ጥያቄ ቁጥር 1 ኢየሱስ ሳምራዊቷን ሴት ካገኘ በኋላ የሰማርያ ሰዎችም ወደ እርሱ መጥተው በእነርሱ ዘንድ እንዲኖር ለምነውት በዚያ ምን ያህል ቆየ? ሀ በሰማርያ አልቆየም፣ 2 ቀን ያህል ቆየ፣ ሐመሩሃ 7 ቀናት ያህል ቆየ። ለ2 ቀን ያህል ቆየ። ለ2 ቀን ያህል ቆየ። በትክክል ተመልሷል። ዮሐንስ ወንጌል ምዕራፍ 4 ቁጥር 40 ላይ የሚገኝ ክፍል ነው። የመጨረሻው የአዲስ ኪዳን ጥያቄ ለዮሴፍ ጥያቄ ቁጥር 4 ለ38 ዓመታት የታመመን ሰው በቤተ ሳይዳ ኩሬ አጠገብ አግኝቶ ልትድን ትወዳለህን ባለው ጊዜ የደዌው መልስ ምን ነበር? ሀ አዎ ጌታ ሆይ ራራልኝ፣ ውሃ በተናወጠ ጊዜ ወደ ውስጥ የሚያኖረኝ ሰው የለኝም፣ ሐመሩሃ የዳዊት ልጅ ኢየሱስ ሆይ ማረኝ። ሀሌታ ውሃ አዎ ጌታ ሆይ ራራልኝ። ሀሌታ ውሃ አዎ ጌታ ሆይ ራራልኝ አይደለም። ውሃው በተናወጠ ጊዜ ወደ ውስጥ የሚያኖረኝ ወደዛ የሚወስደኝ ሰው የለም። ውሃው በተናወጠ ጊዜ ሌሎች ቀድሞኝ ስለሚሄዱ እኔ የሚወስደኝ ሰው የለም ብሎ ነው እየመለሰለት። ይህ ክፍል የምናገኘው የዮሐንስ ወንጌል ምዕራፍ 5 ከቁጥር 6 እስከ 7 ያለው ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። በየቤታችሁ እየተወዳደራችሁ እንደሆነ እገምታለሁኝ። ከአፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። የጠቅላላ እውቀት ጥያቄዎች በስልክም ሊሆን ስለሚችል ስልካችሁን እንድታዩ። መልካም ቆይታ ይሁንላችሁ። ክቡራንና ክቡራት የሰላም ካቶሊክ ቴሌቪዥን ተመልካቾች ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን የምንጠይቅበት ሰዓት ነው። ጠቅላላ እውቀት ጥያቄ እዚሁ መመለስ ይቻላል። እናንተ የማትመልሱት ከሆነ ስልክ ትደውላላችሁ። የጠቅላላ እውቀት ጥያቄዎች በ2 ደቂቃ ይመለሳሉ። ከእናንተን ጀምር። ተረኛ አምቦ ነው ሐዋሳ? አምቦ። እሺ፣ ጥያቄ ቁጥር ምረጡ። 2 የጠቅላላ እውቀት ጥያቄ ቁጥር 2 ብፁዕ ገብረ ሚካኤል በኢትዮጵያ ካቶሊካዊት ቤተክርስቲያን ከየትኛው ገዳም ያገለገሉ አባት ነበሩ? ሁለት ደቂቃ አላችሁ። ሁለታችሁም መደወል ትችላላችሁ። እናንተም በዛው አስቡበት። ብፁዕ ገብረ ሚካኤል በኢትዮጵያ ካቶሊክ ቤተክርስቲያን የትኛው ገዳም ያገለገሉ አባት ነበሩ? አንተም ልትሞት ትችላለህ።
የደወሉላቸው ደንበኛ ስልክ ሰዓት አለ። ሌላም ሰው ጋር መደወል ትችላለህ። ሰላም ነው። ከካቶሊክ ቲቪ ነበር የምደውለው። እሺ እሺ። ብፁዕ ገብረ ሚካኤል በኢትዮጵያ ካቶሊካዊት ቤተክርስቲያን ከየትኛው ገዳም ያገለገሉ አባት ነበሩ? ከየትኛው ገዳም? አዎ ያገለገሉ አባት ነበሩ። ብፁዕ አቡነ ገብረ ሚካኤል? አዎ። ከመጀመሪያ ግን የት ገዳም? እዛ ደብረ ሊባኖስ ምናምን የሚባል ነገር አለ። ግን ከዛ በኋላ ግን ወደ አቡነ ያዕቆብ ገዳም ነው የገቡት፣ የላዛሪስ ማህበር። እሺ ያለኝ መረጃ እንደዛ ነው። እንግዲህ ኤክስ ከገባብህም ቻለው። እሺ እሺ። አመሰግናለሁ። ላዛሪስ ማህበር። አመሰግናለሁ። እሺ ምን አሉ? ላዛሪስት ማህበር። ላዛሪስት ማህበር። እሺ መልሱ የላዛሪስት ገዳም ነው። ምላሻችን በትክክል መልሰዋል። ግን ምላሹ የተሰጠው ከ2 ደቂቃ በኋላ ሰዓት ካለፈ በኋላ ነው። እንግዲህ ነጥብ አያሰጣቸውም፣ አልተመለሰም። ሐዋሳ ጥያቄ ቁጥር 1 ከካቶሊክ ቤተክርስቲያን ሚስጥራት ውስጥ የሚስጥራት በር የሚባለው የትኛው ነው? በር የሚሰኘውስ ለምንድን ነው? ምስጢር ጥምቀት። በር የተባለው ደግሞ ለሁሉም ምስጢር መግቢያ የሚሆነው ወይም የቤተ ክርስቲያን ልጅ የሚያደርገንና ወደ ቤተ ክርስቲያን ምንድነው ኢንተር የምንደረገው በጥምቀት ስለሆነ ጥምቀት ነው። ወደ ክርስትና መግቢያም ስለሆነ የክርስትና ጅማሬ ነው። በጥምቀት ወደ ክርስትና መግቢያ ስለምገባ ነው። ለዛ የሚስጥራት በር ይባላል። እሺ ምላሹ ሚስጥራት ጥምቀት ነው ብለዋል። መግቢያ ክርስትና የሚሰጠንም ወደ ቤተክርስቲያን አባል የምንሆንበት ነው ብለዋል። እሺ የምትጨምሩት ነገር የለም? እሺ ድገሙት ሀሳቡ በደንብ። የምስጢራት በር ጥምቀት ያልንበት የመጀመሪያው ምክንያት ከሰባቱ ምስጢራት በመጀመሪያው የምንወስደው ጥምቀት ስለሆነ ደግሞ ከአዳም ኃጢአት ነፃ ሆነን ወደ እግዚአብሔር መንግስት የምንገባው ጥምቀት ስለሆነ ከዛ በኋላ ሁሉም ነገር ይመጣል። ሳይጠመቅ ቅዱስ ቁርባን ሰው መውሰድ አይችልም፣ ንስሐ መግባት አይችልም። ለሁሉም ነገር የሚያስፈልገው ጥምቀት ስለሆነ ወደ እግዚአብሔር መንግስት መግቢያ ነው፣ የአዳም ኃጢአት ነፃ ስለሚያደርግ። እሺ መልሱ ምስጢረ ጥምቀት ነው። የትኛውም ምስጢር ለመቀበል ጥምቀት ቅድመ ሁኔታ ስለሆነ ነው። መልሱ በትክክል ተመልሷል። ተመልካቾች በትክክል ተመልሷል። በትክክል ተመልሷል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የአሁኑን ጥያቄ በየቤታችሁ እንደመለሳችሁ እርግጠኛ ነኝ። ጥምቀት የሁሉ ነገር መጀመሪያ ነው። ከጥምቀት በኋላ ነው ሁሉም የሚመጣው። ከአፍታ ቆይታ በኋላ የመጨረሻ የሆነውን የመዝሙር ጥያቄዎችን እንጠይቃለን። የመዝሙር ጥያቄዎች በቃላችን ምን ያህል እናውቃለን፣ ሚስጥራቸውን ምን ያህል እናውቃለን የሚለውንም እንድናይ ነው። ከአፍታ ቆይታ በኋላ እንመለሳለን። አብራችሁ ነው።
የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የ8ኛው ዙር 10ኛው ክፍል ላይ እንገኛለን። ዛሬ የሚወዳደሩት የአምቦና የሐዋሳ ዩኒቨርሲቲ ካቶሊክ ተማሪዎች ናቸው። የመጨረሻ የሆነውን የመዝሙር ጥያቄ የምንጠይቅበት ሰዓት ላይ እንገኛለን። ከሐዋሳ እንጀምራለን። መዝሙር በደንብ አዳምጡ። የሚጻፈው ጽሁፉን በደንብ ይዩ፣ ሐሳቡን በደንብ ተረዱ። ቀስ ብላችሁ መልሱ። 2 ደቂቃ አላችሁ። የመዝሙር ጥያቄ ቁጥር 2 ጥያቄ ቁጥር 2 ለልደቱ ቀናው ያለብሽ ለሞቱ ያነባው ያፍቅርሽ አስተማሪው ይገድልሽ ሲወሳ ይኖራል በምድር ላይ ሕይወት ለካይ ነው የአገልጋይ እስከ መጨረሻው ጸንቶ ሚታይ ብራቮ ብራቮ ለሞቱ ያነባው ያፍቅርሽ አስተማሪው ይገድልሽ ሲወሳ ይኖራል በምድር ላይ ሕይወት ለካሚ ነው የአገልጋይ እስከ መጨረሻው ጸንቶ ሚታይ ዝቅተኛይቱ የእግዚአብሔር አገልጋይ ዛሬ በሱ ያለሽ በሰማይ ፍጹም አስተማሪ ሕይወት ኖረሽ እንዲህ ይነገራል ስራሽ። ብራቮ በትክክል ተመልሷል። የመጨረሻው የመዝሙር ጥያቄ ለአምቦ አለ የምታውቁት መዝሙር ነው። ሁሌ የምንዘምረው መዝሙር ነው። ሐሳቡን ይዩት። አሳድገኸኛል ብሎ አግዟችኋል። እንደገና ስሙት፣ አብራችሁ ዘምሩ። ስንዘምር ነው የሚመጣው። አንድ ላይ እንደምን ጨረስኩት። እኔ ራሱ አሳድገኸኛል እንደምን ይረሳል። ጨረስኩላችሁ። አሁን መዝሙሩን በደንብ እየሰማችሁ ዘምሩት። አግዣችኋል። አብረን ዘምረዋለን። ምን ናቀው በመልካም እጆች ደግፈ ሁልጊዜ ለኔ ተጠንቅቀ አሳድገኸኛል እንደምን ይረሳል ውለታ
ጌታ አንተ መልካም ነህ፣ አንተ መልካም ነህ ኢየሱሴ አንተ መልካም ነህ፣ አንተ መልካም ነህ። አሁን የምታጨበጭቡት ለእኔ ነው፣ እኔ መልስ ስለሰጠሁኝ። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የመዝሙር ጥያቄዎችን በየቤታችሁ እንደዘመራችሁ እንደመለሳችሁ አምናለሁ። የሚታወቁ መዝሙሮች ናቸው። እነሱም ጋር ነበር የመጨረሻው መስመር ነው የጠፋው። ከአፍታ ቆይታ በኋላ ከውጤት ጋር እንመለሳለን። ውጤቱ እናንተም በየቤታችሁ ስሩት። አብራችሁን ቆዩ። እጅግ የተወደዳችሁ ተመልካቾቻችን ከውጤት ጋር ተመልሰናል። ወደ ሁለተኛ ዙር ያለፉ ሐዋሳና አምቦ ዩኒቨርሲቲ ካቶሊክ ተማሪዎች ነበሩ። በዛሬው ውድድር ዮሴፍና ዮሐንስ ከአምቦ 2 ነጥብ አምጥተዋል። ቀነኒሳና ኤልያስ ዛሬ የተጠየቁትን ጥያቄ ሙሉ መልሰዋል። 10 ነጥብ አምጥተው ወደ 3ኛው ምድብ አልፈዋል። አምቦ ዩኒቨርሲቲ በጣም ጎበዞች። 5 ነጥብ እንዳመጣችሁ ነው የሚቆጠረው። ምክንያቱም ከሰዓት በኋላ ከደቂቃው በኋላ ተመለሰ እንጂ የጠቅላላ እውቀት ጥያቄ መልሳችኋል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በዛሬው ጥያቄና መልስ ውድድር ብዙ ጸጋዎችን እንዳገኛችሁ አምናለሁ። በሚቀጥለው ሳምንት በክፍል 11 እንገናኛለን። የክፍል 11 ተወዳዳሪዎች ሁለተኛውን ዙር ይቀላቀላሉ። በመጨረሻው ወደ 3ኛው ዙር የሚያልፉ ይሆናል። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ውድድር ያቀረብኩላችሁን የሽመልስ ብራቱ ነበርኩኝ። እስከሚቀጥለው ሳምንት በያላችሁበት በስራ ቦታችሁ፣ በትምህርት፣ በህይወት መንገዳችሁ ሁሉ የእግዚአብሔር ሰላም ከሁላችሁም ጋር ይሁን።